ደግሞ የተጫነ ቪዲዮ ሙሉ ለሙሉ ወርዷል። ልጅቷ ደግሞ በጣም ፍርሃት ላይ ናት። ምን እየተከሰተ እንዳለ ምንም ማውቀው ታሪክ የለም። ስደውልላት ስልክ አታነሳም። ምንም ነገር ማውራት አልፈልግም ብላ ነው ቴክስት ያደረገችልኝና ምን እያተፈጠረ እንደሆነ አላውቅም። ግን የዚህን ያህል የነሱ መለያየት በዋርኒንግ ማስደረገው ማለት እናንተ እያላችሁ እንደዛ መፈጠሩ ምናምን እንጂ እሷ ምንም ልታመጣ አትችልም። ደግሞ ለሷም አላለቅስም እኔ ለሷ አላለቅስም አልችልምና በቃ ማለት ምንም አቅም የለሽም። ምንም ልታመጪ አትችይም። ምንም አይፈጠርም። ላንቺ ስል ደግሞ በምንም ታምረው ማላለቅሰው ብመጣብሽ አመጣጥ ግን ይሄ መኖሩሽ እስኪያስጠላሽ ድረስ ነው። ይሄ የደበሰው እንደምትፈልጊ ባይናችን ብናይ እንኳን የዚህን ያህል ርቀት ትሄጃለሽ ወይ እንደዚህ አቅማለሽ ብዬ አላሰብኩም ነበር። እና ምን ያህል ውስጣችሁ ሰርጸው እንደገቡ ልነግራችሁ ፈልጌ ነው ዛሬ የመጣው በምክንያት ማለት አግኝቶላ ያገኝ ወይ ጠቅሞ ላይ ጠቅመው ሰው ማለት ይሄውላችሁ እኔ ምንም ነገር አይደለም። እኔ አካውንት ተከፈተ በቃ አካውንት ከተዘጋ አካውንት ነው የሚከፈተው። ግን የናይሚና የነብሩክ መለየት በዚህ ያህል ርቀት መፈለግ ሚስጥሩ እንዳይታወቅ ሰዎች ጋር እንዳይደርስ በዚህ ያህል ርቀት ሌላ ነገር ማሰብ እንደዚህ አቅም እንዳለሽ እኔ ከፍለሽ አካውንቴን ባን አስደርጊው እውነት ግብረ አበሮችሽን አደራጅተሽ ምን አስደርጊው ማውቀው ታሪክ የለም። ግን የጨረቃ ፋሚሊዎች በቻላችሁት አቅም ሰላም እንዴት ናችሁ? እንደና የተከበራችሁ የኔ ውድ ቤተሰቦች አላችሁ? ሳምንቱ እንዴት ነበር? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እጋ ትንሽ ከአንዳንድ ነገሮች በስተቀር ሰላም ነው። ሰሞኑ ጠፍቻለሁ። ብዙ ሰውም በውስጥ ምናምን ብዙ ቦታም በስልክም ተደውሎም ምናምን ጠፍተሻል፣ ምን ሆነሽ ነው? ሚስጥሩን መናገር ጀምረሽ እውነቱን ማውጣት ጀምረሽ ለምንድን ነው የጠፋሽው? ምናምን እያሉኝ ነበረ። እኔ ግን ሙሉ ለሙሉ አካውንቴ እየተመታ ነበረ። አካውንቱን መታውታል። ምን አይነት ሰዎች እንደመቱት ማን እንደመታው አላቅም። ማለት እኔ እንጃ። እኔ እዚህ ያህል ክፋት ጥጋይቻ አላቅም። እኔ እውነትን እንዳትወጣ እዚህ ያህል መፈለግ እዚህ ያህል ርቀት መሄድ ምን አይነት ነገር እንደሆነ አላቅም። ግን ቪዲዮ መጫን አልቻልኩም ነበረ። ከአንዴም ሁለት ጊዜ ቪዲዮ ጭኜ አውርዶብኛል። ሙሉ ለሙሉ አልተጫንም። ቪዲዮ እንትን እያለ እየተቋረጠ ነበረ እና ዋርኒንግ ሰጥቶ የነበር ለ5 ቀን መጫን እንዳልችል። ዛሬ 6ኛ ቀኔ ነው ከጫንኩኝ እና በዛ ምክንያት ነው ቪዲዮ ሳልጭን የቀረሁት ወይ ደግሞ ሳልመጣ እውነቱን ምንም ነገር ሳልናገር የቀረሁት እና ዝምታዬ ብዙ ሰዎችን ጥርጣሬ ውስጥ የተለያየ ነገር ውስጥ ከታቸዋል። እኛ ግን ማለት እኔ በሰዓቱ የመጣሁበት ነገር እኔ እዚህን ያህል ክፋት እዚህን ያህል የሰውን ውድቀት መመኘት አላቅም። እኔ እንጃ ማለት የጨረቃ ቤተሰቦች በጣም በማይሆኑ ሰዎች ተከባቸዋል። በቃ የተረዳሁት እሱን ነው። በጣም በማይሆኑ ሰዎች ውድቀታቸውን የሃይሚና የብሩኬ መለየት እነሱን አብሮ መቀጠል አንድ ላይ እንዳይሆኑ በማይፈልግ ሰው ብቻ ጥሩ ለነሱ ጥሩ መመኘትም ሆነ ጥሩ ነገር መፈለግ በማይፈልግ ሰው ተከባቸዋልና እኔ ደግሞ የዚህን ያህል ክፋት ይኖራል ብዬ አላሰብኩም። እኔ የዚህን ያህል እኔ አካውንት ብታዘጉ ነው አካውንት ነገር ከፍታለሁ። ምንም የተለየ የሚመጣ ታሪክ የለም። እውነቱ እንዳይወጣ የሚገርማችሁ ነገር ቪዲዮ ሁላ ጠፍቷል። ከትላንት ወዲያ ማታ ነው ምናምን ነው ሙሉ ለሙሉ ቪዲዮ ዋርኒንግ ሰጥቶ እይታው ሙሉ ለሙሉ እንዳይታይ ያደረገ እየቀነሰው ነበር። በስተመጨረሻ ሙሉ ለሙሉ ቪዲዮን አውርዶት ቪዲዮን ማግኘት አልቻልኩም እና በቃ ምንም እኔ አላውቅም ማለት እኔ እንጃ። ሰው ምንም ያህል ክፉ ሊሆን ይችላል። የሆነ ነገር ሊያደርግ የሆነ ነገር እንትን ሊል ይችላል። በቃ ማለት በቃ ያው ሰው አይደል ይሳሳታል ወይ ውድቀታቸውን እንኳን ፈልገው ባይሆን በተለያየ መንገድ በቃ አብሮ መሆን አለመሆናቸውን ፈልገው ምናምን ሊሆን ይችላል ብዬ ላስብ እችላለሁ። ግን ሚስጥሩ የወጣበትን ቪዲዮ እንደዛ ማለት ወዳጆቻቸው ብዙ ሰዎች ጋር ማድረስ የነበረባቸውን ቪዲዮ ሃይሚና ብሩክ አይተውት ማየት የነበረባቸውን ቪዲዮ ነው ያወረዱትና ጓደኛዬ የተናገረችው ነገር እያንዳንዱ ነገር እየሩስ እኔ እዚህን ያህል አቅም ይኖርሻል ብዬ አላሰብኩም። ማለት የዚህን ያህል የነሱ መለያየት በገንዘብም ተቀበይ ምንም አድርጊ ምንም ይፈጠር የዚህን ያህል የነሱ መለያየት ትፈልጊዋለሽ መለያየታቸው እንደምትፈልጊ ባይናችን ብናይ እንኳን የዚህን ያህል ርቀት ትሄጃለሽ ወይ እንደዚህ አቅማለሽ ብዬ አላሰብኩም ነበር። እና ምን ያህል ውስጣችሁ ሰርጸው እንደገቡ ልነግራችሁ ፈልጌ ነው ዛሬ የመጣው በምክንያት ማለት በፈጣሪ
በቃ ማለት ይሄውላችሁ እኔ ምንም ነገር አይደለም። እኔ አካውንት ተከፈተ አካውንት ከተዘጋ አካውንት ነው የሚከፈተው። ግን የናይሚና የነብሩክ መለየት በዚህ ያህል ርቀት መፈለግ ሚስጥሩ እንዳይታወቅ ሰዎች ጋር እንዳይደርስ በዚህ ያህል ርቀት ሌላ ነገር ማሰብ እንደዚህ አቅም እንዳለሽ እኔ ከፍለሽ አካውንቴን ባን አስደርጊው እውነት ግብረ አበሮችሽን አደራጅተሽ ምን አስደርጊው ማቀው ታሪክ የለም። ግን የጨረቃ ፋሚሊዎች በቻላችሁት አቅም አካውንቴ በጣም ዋርሊንግ ላይ ነው፣ በጣም ነው የወረደው። ቪዲዮዬን ሼር ኮፒ ሊንክ አድርጉልኝ። ሼር ምልክቷን ነክታችሁ ኮፒ ሊንክ አለ ኮፒ ምልክቷን ንኩልኝ፣ ሼር አድርጉት። በቃ በተቻላችሁ አቅም ቤቱን እንዳይዘጋ ቢያንስ እንኳን አሁን መጥቼ ሌሎች ነገሮች መናገር የምችልበት ቻናል ነው። ሌሎች ነገር ማውጣት የምችልበት ቻናል ነው። ስለ ሁሉም ነገር መናገር የምችልበት ቻናል ነው። ቪዲዮን የሚገርማችሁ እኔ ስልክ ላይ ሁላ የለም ማለት እኔ ስልክ ላይ ቪዲዮ ሲጫን ሙሉ ለሙሉ ጠፍቷል። ስልኩ ላይ እንዴት እንደጠፋ አላውቅም። ልጆች ሊደልቱስ ምን ይሁን አላውቅም። እንደገና ደግሞ የተጫነ ቪዲዮ ሙሉ ለሙሉ ወርዷል። ልጅቷ ደግሞ በጣም ፍርሃት ላይ ናት። ምን እየተከሰተ እንዳለ ምንም ማውቀው ታሪክ የለም። ስደውልላት ስልክ አታነሳም። ምንም ነገር ማውራት አልፈልግም ብላ ነው ቴክስት ያደረገችልኝና ምን እየተፈጠረ እንደሆነ አላውቅም። ግን የዚህን ያህል የነሱ መለያየት በደምሽ ገብቶ የዚህን ያህል ክፍተታቸውን የዚህን ያህል ውድቀታቸውን መመኘትሽን ማመን አልቻልኩም። በቃ እኔ ቤተሰቦች በተቻላችሁ አቅም ቤቱን ሰብስክራይብ እያረጋችሁ ሼር እያረጋችሁ ቢያንስ አካውንታችን እንዳይዘጋ ምን እያረገች እንደሆነ መውጣት አለበት። እቺ ልጅ ተከፍሏታል። እቺ ልጁ የብሩክ አይደለም። እቺ ልጅ ሌላ የፈለገችው ሌላ ሐሳብ አላት። እኛ ደግሞ መለያየታቸውን አንፈልግም፣ መለያየታቸውን አንፈቅድም። በጣም ነው የከፋኝ ማለት እናንተን የመሰላችሁ ቤተሰቦች ኖሮኝ አካውንቴ ዋርኒንግ ውስጥ ገብቶ 5 ቀን ቪዲዮ እንዳልጭን ባን ሲደረግ በጣም ነው የከፋኝ። በጣም ማለት ነው ማለት እነሱ እንዴት ኮፒ ሊንክ ሼር አያረጉልኝም? ቢያንስ እንኳን በእናንተ እነሱ ምንም ያህል ሪፖርት ቢያረጉ በእናንተ ምክንያት አካውንቴ በቃ እንትን ይላል ብዬ አስቤ ነበርና ምን ያህል አቅም እንዳላትና እናንተ ደግሞ ምን ያህል ቸልተኛ ሰዎች እየሆናችሁ እንደሆነ ነው እያሳየችን ያለችው ነው። በተቻላችሁ አቅም ቪዲዮን ሼር አድርጉት፣ ኮፒ ሊንክ አድርጉት። የሩስ ግን ምንም ይሳካልሽ ነገር የለም። ብሩኬና ሃይሚ ሁላችሁም እንደምታውቁት ዛሬ አይደለም በቃ ዛሬ ሳይሆን እነሱ ትላንትና ያን ሁሉ መከራ ሃይሚዬም ብትሆን ያን ሁሉ ስቃይ ያንን ሁሉ መከራ ያንን ሁሉ ጣውረድ አልፋ እዚች ጋር የመጣች ልጅ አስዳ እሱም ቢሆን ብዙ ነገር አይቷል። በቃ ለሷም ሲል ብዙ ደረጃ የደረሰ ልጅ ነው። ከሌሎቹ በተሻለኛ ቤት ውስጥ ብዙ ነገር ስለምናቅ ማለት ነው። እና ውድቀታቸውን መለየታቸውን ምናምን የምትፈልጉ ሰዎች ቤተሰብ ሆናችሁ የምታስመስሉ ሰዎች ጭንብላችሁን አውልቁና በቃ ጠላት መሆናችሁን አሳውቁ። የሃይሚን ፎቶ የብሩኬን ፎቶ አድርጋችሁ እዛው የምትነቋቆሩ እዛው የምትሰዳደቡ ሰዎች እርስ በርስ የምትሉ ሰዎች እናንተ ምንም በቃ የሷም የሱም ወዳጅ አይደላችሁም። ያሳያችሁ ያላችሁት እሱን ነው። ሚሊያዩ ሰዎች ደግሞ አይደሉም። እኛ ማለት እኔ አላቅም ግን እግዚአብሔር በቃ ያጣመራቸው ሰዎች ናቸው። በጣም ብዙ መከራ ያለፉ ትላንታቸው በጣም ብዙ ነገር ያሳያቸው በጣም በብዙ ጣውረት ተፈትነው በሳት የተፈተኑ ወርቆች ናቸውና ምንም ብታረጉ አይሳካላችሁም። የሩስ ግን ጠብቂኝ አንቺ ላይ የሚመጣው መጣጥ ይለያል። በቃ ማለት አድርሱላት በተቻላችሁ አቅም። ሪፖርት ስለተደረገ 5 ቀን አካውንቴ ስለተዘጋ ምንም ሊፈጠር ምንም ሊሆን አይደለም ማለት እኔ ከፋይ ቤተሰቦች ማለት እናንተ ያላችሁ የኔ አካውንት መዘጋቱ ነው እንጂ እሱ ነው በቃ እኔ ያስቀየመኝ ማለት እናንተ ያላችሁ አካውንቴን ዋርኒንግ ማስደረገው ማለት እናንተ ያላችሁ እንደዛ መፈጠሩ ምናምን እንጂ እሷ ምንም ልታመጣ አትችልም። ደግሞ ለሷም አላለቅስም እኔ ለሷ አላለቅስም አልችልም እና በቃ ማለት ምንም አቅም የለሽም፣ ምንም ልታመጪ አትችይም፣ ምንም አይፈጠርም። ላንቺ ስል ደግሞ በምንም ታምረው ማላለቅሰው በመጣብሽ አመጣጥ ግን ይሄ መኖሩሽ እስኪያስጠላሽ ድረስ ነው። ይሄ የደበኳቸው ነገሮች የተላኩት ቪዲዮዎች ሴት ነኝ ብዬ የሸፈንኩልሽ እያንዳንዱን ሚስጥር እኔ ሴት ነኝ ብዬ ሴት ልጅን አላዋርድም ብዬ ጸጥ ያልኳቸውን እያንዳንዱን ነገር እያንዳንዱን ሚስጥር እሷ ጋር ያለውን ፋይል ጨምሬ ቪዲዮ ስለጠፋ እነሱ ስላላዩት ሌላ ታሪክ ሊፈጠር አይደለም። ቪዲዮን ይዤው እመጣለሁ። ድጋሚ ቪዲዮ ትሰራለች። ልጅቷ አልሞተችም፣ በህይወት አለች። ሄሎ ገባሽ? ልጅቷ አልሞተችም፣ በህይወት አለች። ቪዲዮ መስራት ትችላለች፣ መምጣት ትችላለች። ምንም እንዳስፈራራሽ አስነግራኛለች፣ ቴክስት አድርጋልኛለች። መስራት አልፈልግም ስትል ምን እንዳረግሻት ገብቶኛል። እያንዳንዱ ነገርሽ ግን እንደዚህ እንደዋዛ እንላቀቃትም ማለት የምንፋረደው እኔና አንቺ በህግ ይሆናል።
እኔና አንቺ እልፍ ብለሽ ልጅቷ እንዲህ ጫፏ ቢነካ ጸጉሯ አይደለም የጸጉሯ ዘለላ ቢነካ ፊቷ የሆነ ነገር ቢሆን አይደለም ጫፏ አልኩሽ የሆነ ነገሯ ቢሆን ተላለቅናት። ይሄ በቃ ቢ ኬርፉል በቃ ተጠንቀቂ ማለት የሚመጣብሽን ነገር ለመጋፈጥ ወስነሽ ይሁን። ዝም እንደተባለው ማንንም መጥቶ ዝም እንዳለሽ እኔ ልደስ ዝም ልልሽ አልችልም። በደንብ እንድታቂ የሚፈልገው ነገር ነው። ማንንም መጥቶ ጸጥ ብሎሽ ስላሳለፈ እኔ ጸጥ ልልሽ አልችልም። ስለዚህ ተጠንቀቂ። የሚፈጠረው ነገር ለሚፈጠሩ ነገሮች በሙሉ ኃላፊነትና አልወስድም። በቃ ነግሬሻለሁ። ምንም አይነት ኃላፊነትና ባንቺ ጉዳይ አልወስድም። ፈጠረው ነገር ታያለሽ። እንዲህ እንደተጫወትሽባቸው ህይወታቸውን ለማመሰቃቀል እንደመጣሽ ውጪ ካለችው ልጅ ጀምሮ የፈጠርሻቸውን እያንዳንዱ ነገር እኔ ያረሳልሽ። ቪዲዮውን አውርዳችሁ ያስቀመጣችሁ ሰዎች ካላችሁ ቲክቶክ የምታውቁ ሰዎች ካላችሁ ሊዱ ዴሊቨሪ በሚለው ቲክቶክ አካውንት ያወረዳችሁ ሰዎች ካላችሁ ቪዲዮውን ላኩልኝ። ልጅቷ ያለችበት ሁኔታ ምንም ነገር ማውራት አልፈልግም እያለች ስለሆነ ምንም ነገር መናገር አልፈልግም የምትል ከሆነ እኔ ምንም አይነት ማስረጃ መረጃም የለኝም። ቢያንስ እንኳን እናንተ ያወረዳችሁ ቪዲዮ ካለ ላኩልኝ። እሷን ግን ይዣት እመጣለሁ። ልጅቷ አልሞተች። ጠብቂ ማለት ጠብቂ፣ በቃ ጠብቂ። ለሚፈጠርብሽ ለእያንዳንዱ ነገር ጠብቂ። ምንም ማለት አልፈልግም ከዚህ በላይ። ቤተሰብ አካውንቴ እንዳይዘጋ ኮፒ ሊንክ እያደረጋችሁ ሼር አድርጉልኝ። ነገ ልጅቷን ይዘን እንመጣለን። እስከዛ መልካም ነገር ጥሩ ነገር ያሰማን። ውስጤ ጥሩ አይደለምና በጣም ነው የምወዳችሁ። እናንተም ተረጋጉ። ያው ሰው ሀገር ናችሁ ምናምን በእነሱ መሀል በተፈጠረ ነገር እናንተ ራሳችሁን አደጋ ላይ አትጣሉ። ያው ጸልዩ። በቃ ከመጸለይ በላይ ምንም ሊፈጠር አይችልም። እግዚአብሔር መልካሙን ነገር ቻር ነገር ያሰማን፣ ጥሩን ነገር ያምጣልን፣ ጥሩን ጊዜ ያምጣልን ብላችሁ ጸልዩ። እግዚአብሔር ጥሩ ነገር ያሰማን። ወዳችኋለሁ።